እያንዳንዱ የምናረጋቸው ነገሮች፣ ከሰዎች ጋር ስንገናኝ የምናወራቸው ቃላቶች፣ የምናሳያቸው ባህሪያቶች በእውነት ከውስጣችን የወጡ የራሳችን ናቸው ወይስ ሰዎችን ለማስደሰት እንዲሁም ተቀባይነት ለማግኘት ብለን ነው? በዚህ ቪዲዮ ካርል ሮጀር የፐርሰን ሰንተርድ ቴራፒ መስራች ስለ እነዚህ ችግሮች ምንነትና መፍትሄዎች እናያለን። ካርል ሮጀር እንዲህ ይላል: The more I am simply willing to be myself and the more I am willing to understand and accept the realities in myself and in other person, the more changed seems to be stirred up. እነዚህ ከላይ የጠቀስናቸው ችግሮች የሚመጡት ከውስጣችን ከራሳችን ጋር መስማማት ሳይኖር ሲቀር ነው። ምናወራው ነገር ስላመንበት ሳይሆን ሰዎች ደስ ለማሰኘት ሲሆን፣ ምንሰራው ምናረገው ነገር ስለፈለግነው ሳይሆን ከሰዎች ጋር ጥሩ ግንኙነት እንዲኖረን ሲሆን፣ ምንስቀው ምንጫወተው ሁሉ ያለን ማህበራዊ ቦታና ተቀባይነት እንዳናጣ ብለን ከሆነ ሮጀር ይሄ ኢንኮንግሩንስ ይለዋል። ኢንኮንግሩንስ ማለት የውስጥ አለመስማማት ወይም አንድነት ማጣት ማለት ነው። ይህ ለማወቅ በቀን ከምናወራቸው ቃላቶች የትኞች ናቸው ከውስጣችን የወጡት፣ የትኞች ናቸው የኛ ያልሆኑት ብለን መለየት እንችላለን። ሮጀር ይህ ክስተት ዲቮርስ ኦፍ ዋን ሰልፍ ፍሮም ዋን ሰልፍ ይለዋል። ለዛ ነው ማናምንበት ነገር ካረግን ወይም ከተናገርን በኋላም ለምን ያደረኩት ብለን ራሳችን ላይ ምንናደደው። እኛ ስንፈጠር ራሳችን ሆነን ከሰዎች ጋር ጥሩ ግንኙነት መስርተን እንድንኖር እንጂ ሌላ ሰው ለመሆን አይደለም። ይህ ከእውነተኛው ማንነታችን መራቅ አንዱ ለአእምሯችንና ስሜታችን እረፍት የማይሰጥ ነው። ሮጀር እያንዳንዱ ምናየው፣ ምንሰማው፣ ምናስበው፣ ሚሰማን ኦርጋኒዝሚክ ኤክስፒሪየንስ ይለዋል። ይህ ከሰልፍ ኮንሴፕት ጋር ወይም እኔ ይህ ነኝ ብለን ከምንገልጸው ጋር ሲጋጭ ኢንኮንግሩንስ ይፈጠራል። ለምሳሌ በውስጥ ዝም ለማለት ፈልገን ነገር ግን ይህ ሰው አያወራም እባላለሁ ብለን ሳንፈልግ ያላመንበት ስናወራ ኢንኮንግሩንስ ይፈጠራል። በውስጥ ዝም የማለት ፍላጎት ኦርጋኒዝሚክ ኤክስፒሪየንስ ሲሆን ከሰው ጋር ማይግባባ እባላለሁ የሚለው ሐሳብ ደግሞ ሰልፍ ኮንሴፕት ነው። እነዚህ ሁለቱ ሲጋጩ ኢንኮንግሩንስ ይፈጠራል። ነገር ግን ዝም የማለት ፍላጎት ወይም ኦርጋኒዝሚክ ኤክስፒሪየንስ ከሰልፍ ኮንሴፕት ጋር አንድ ሲሆን ማለትም እኔ ያላመንኩበት ነገር ሰው ለማስደሰት አላወራም ካልን ኦርጋኒዝሚክ ኤክስፒሪየንስ ከሰልፍ ኮንሴፕት ጋር አንድ ይሆናል። ያኔ ኮንግሩንስ ይፈጠራል፣ አውተንቲክ እንሆናለን። ስለዚህ በውስጥ አንድነትና ህብረት ለመፍጠር ለራሳችን ያለን ምልከታ ከውስጥ ማንነታችን ጋር ማስማማት አለብን። እያንዳንዱ የምናወራቸው እና የምናረጋቸው ነገሮች የእውነተኛ መሆኑ ቼክ ማድረግ አለብን። ምክንያቱም አብዛኛው ጊዜ ሰዎች ለማስደሰት ወይም በሰዎች ተቀባይነት ለማግኘት የምናረጋቸው ነገሮች በውስጥ መለያየት ይፈጠራል። ለውጥ ለማምጣት ራሳችንን ለማወቅ ራሳችን ለመሆን የመጀመሪያው እርምጃ ራሳችን እንደ ራሳችን መቀበል ነው። እያንዳንዱን ደስታና ሐዘን፣ ጥሩና መጥፎ ስሜት መቀበል፣ ራሳችን እንደ ራሳችን መቀበል፣ እውነታ መቀበል አለብን። ያኔ ሰልፍ ኮንሴፕት ወይም ስለ ራሳችን ያለን ምልከታ ከኦርጋኒዝሚክ ኤክስፒሪየንስ ወይም ከውስጣዊ እውነታ አንድ ስለሚሆን አንድነት፣ ስምምነት በውስጣችን ይኖራል። ራስን እንደ ራስን መቀበል ራስን ከማሳደግ ጋር አይጋጭም። እንደውም ራስን ለማሳደግ ትልቁ እርምጃ ነው። ምክንያቱም የት እንዳለ ሳታቅ የትም መሄድ አትችልም። ለመስተካከል ለማደግ የት እንዳለ እውነተኛው ማንነትህ ማወቅ የግድ ነው። ከራሳችን ጋር ቅን እና እውነተኞች እስካልሆንን ድረስ ለውጥ ሊመጣ አይችልም። ስለዚህ በሁሉም ህይወታችን የበለጠ ሰው የምንሆነው ራሳችን ስንሆን፣ ራሳችን በእውነት ስናቅ እና ስንቀበል እንደሆነ ከሮጀር እንማራለን።